ይሄ እንግዲህ በፉቃሃው ይሄ በሐዲስም በፉቃሃ በፊቅህም ላይ ተነግሯል። ይሄ ነገር ነብያችን አለይሂ ሰላቱ ወሰለም ጃቢር ወራው ሐዲስ ነሐን ነብዩ ሰለላሁ ዐለይሂ ወሰለም አንቱ ጀሶሶል ቁቡር ወአዩብና አለይሃ ወነሐ አኒል ኪታበት የሚልም አለ። እንደ ኖራ ነገር እንደ ሲሚንቶ ነገር ማድረግ መቀባት መገንባት በላይቱ ላይ ክልክል ነው ብለዋል ነብያችን የሚል ሐዲስ ሶሂህ ሐዲስ ነው። በቡሉጉል መራመልም አለ። መጽሐፍም ክልክል ነው ብለዋል። እዚህ ተነስተው አንዳንድ ሰዎች ግን እንደው ኺላፉ ታለ ለምን ኺላፉን ሳይናገሩ ያልፋሉ እንዳንባ አንዳንድ ዑለማዎች ሙሐሺዎች ናቸው። ያው ባለመትን ሳይሆን ሐሻ የሚጥፉ ሰዎች ዳርዳሩን ይሄዱ የሚያግራሩ አሉ። አንድ ሰው ላይ ስሙ ቢጻፍ እንዳይጠፋ ቀብሩ እንዳይጠፋ ተብሎ ተሆነ ቢጻፍ ግድ የለም የሚሉ ሰው ያሉ በሐሻ ላይ ነው ያለው። መቱኑ ከራህ ነው ይላል ክልክል ነው ይላል። እኛ መያዝ ያለብን መቱኑ የሚለውን ነው። ለምን ብትል በሐነፊ መዝሐብ ላይ ያው ሁላችንም እናውቃለን አንተም ታውቃለህ አንተምና ሙቱን ነው መዝሐብን የሚነቅለው ሙቱን ሆኖ ነው የሚለው። ሐዋሽም ሐሻ የሚጥፉ ሰዎች የፈለጉትን የሚነገሩ የሻፊዒዩንም የማሊኪዩንም የሐንበሊዩንም ያመጣሉ። እንደው ቂለ ነው ደግሞ ወቂለ ነው የሚሉት ضعيفን ቀውል ሁሉ ላይ ይሰበስባሉ። ይሄንን መከተል የለብንም። መቱኑ ነው መዝሐብን ለመናገር የተቀመጠው። ክልክል ነው መጣፉም ነው የሚለው። መጣፉም ቢሆን ክልክል ነው። ምን ያደርጋል? ሰውየው የሚጠቅመው ስራው ነው። ታወቀ ባይሆን ነብያችን የሰሩት አንድ ነገር አለ። ዑስማን ኢብኑ መድዑን የሚባለው ሷሃቢያቸው የሞተ ጊዜ ወደ ሐበሻም ተሰዶ ነበረ። መጀመሪያ ላይ ሞተ እዛ ተሙሃጅሮች እሱ ላይ አንድ ድንጋይ ተከሉ አለ። ዝም ብሎ አንድ ድንጋይ ነው የተከሉት። ይሄን ለምንድን ነው ሲሏቸው አተዓረፉ ቢሂ ቀብረ ሷሂቢ ወአድፊኑ ኢለይሂ አስሐቢያ ሚን አህሊ በይቲ ብለዋል። ድንጋይ ተከሉበትና እንዳይጠፋኝ ነው አሉ። በኋላ ለመዘየርም እንዲመች ማለት ነው። በኋላ ደግሞ የሞቱትን ቤተሰቦቹን እሱ አጠገብ ቀብራለሁ ብለዋል። ይሄን ቢያደርግ ችግር የለውም።